ወተርጌት ምንድነው? ወተርጌት ቅሌት ሲባል ሰምታችሁ ታውቃላችሁ? በአሜሪካ ታሪክ በፈቃዳቸው ስልጣን የለቀቁ የመጀመሪያው እና ብቸኛው ፕሬዝዳንት። ሰላም ጤና ይስጥልኝ ቤተሰቦች፣ እንዴት ናችሁ? ይህ የምትከታተሉት ኪንግደም ቲዩብ ነው። ዛሬ ስለ ወተርጌት እናወራለን። ወተርጌት ምንድነው? ወተርጌት ቅሌት ሲባል ሰምታችሁ ታውቃላችሁ ወይ? የወተርጌት ቅሌት ስለሚባለው ዛሬ እናወራ እስኪ። ወተርጌት የሚለው ቃል እንዳገባቡ ሁለት የተለያዩ ትርጉሞች አሉት። አንደኛው ከውሃ ምህንድስና ጋር የተያያዘ ሲሆን፣ ሁለተኛው ደግሞ በታሪክ የታወቀ የአሜሪካ የፖለቲካ ቅሌት ነው። የመጀመሪያው በምህንድስና ወተርጌት ስለሚባለው ስናነሳ በቀጥታ ትርጉሙ የውሃ በር ማለት ሲሆን በግድቦች ወይም በወንዞች ላይ የውሃን ፍሰት ለመቆጣጠር የሚያገለግል መዝጊያ ወይም መቆጣጠሪያ መሳሪያ ነው። ጥቅሙንም ስናይ የውሃውን መጠን ለመጨመርና ለመቀነስ ወይም ደግሞ ፍሰቱን ሙሉ በሙሉ ለመግታት ያገለግላል። አጠቃቀሙን ደግሞ እንግዲህ ያው በመስኖ ስራ፣ በኤሌክትሪክ ኃይል ማመንጫ ግድቦችና የጎርፍ መከላከል ስራዎች ላይ በስፋት ጥቅም ሲሆን ይስተዋላል። በፖለቲካ ወተርጌት ስካንዳል ይባላል። ይህ በታሪክ በጣም የታወቀው ትርጉሙ ነው። ወተርጌት በ1970ዎቹ እንደ አውሮፓውያን አቆጣጠር መጀመሪያ ላይ በአሜሪካ የተከሰተ ትልቅ የፖለቲካ ቅሌት ነው። መነሻውም ስሙ የመጣው እንግዲህ በዋሽንግተን ዲሲ ከሚገኘው ወተርጌት ከተባለ የቢሮ ህንፃ ነው። በወቅቱ የሪፐብሊካን ፓርቲ ሰዎች በዲሞክራቲክ ፓርቲ ዋና መስሪያ ቤት በዚሁ ህንፃ ውስጥ ማለት ነው በድብቅ በመግባት መረጃ ለመስረቅና የስልክ ጠለፋ ለማድረግ ሞክረው ይያዛሉ። ከዛ በኋላ በወቅቱ የነበሩት የአሜሪካ ፕሬዝዳንት ሪቻርድ ኒክሰን ከጉዳዩ ጋር እጃቸው እንዳለበትና ምርመራውን ለማደናቀፍ እንደሞከሩ በመረጋገጡ ከስልጣናቸው በገዛ ፈቃዳቸው እንዲለቁ ተገደዱ። የዚህ ተጽዕኖ ታዲያ ፕሬዝዳንት ኒክሰን በአሜሪካ ታሪክ በፈቃዳቸው ስልጣን የለቀቁ የመጀመሪያው እና ብቸኛው ፕሬዝዳንት ሆነዋል። በአሜሪካ ታሪክ በፈቃዳቸው ስልጣናቸውን የለቀቁ ፕሬዝዳንት ናቸው ኒክሰን በዚህ ቅሌት ምክንያት። ከዚህ በኋላ ለማንኛውም አይነት የፖለቲካ ቅሌት መጨረሻ ላይ ጌት የሚለው ቅጥያ የመጨመር ልማድ ተፈጠረ ማለት ነው። ጌት የሚል ቅጥያ እየተፈጠረ ጌት የሚለው ሀሳብ የፖለቲካ ቅሌት መጠሪያ ሆኖ አገለገለ። በወተርጌት የፖለቲካ ቅሌት ወቅት ለጋዜጠኞች ምስጢራዊ መረጃ ሲሰጥ የነበረው ሰው ለ30 ዓመታት ያህል የዚህ ሰው ማንነት ሳይታወቅ ቆይቶ በመጨረሻም እንደ አውሮፓውያን አቆጣጠር በ2005 ማንነቱ በይፋ ታውቋል። ኤፍቢአይ ምክትል ዳይሬክተር ሁለተኛው ከፍተኛ ባለስልጣን ነበረ። በስልጣን ተዋረድ ሁለተኛ ደረጃ ላይ የሚገኘው ከፍተኛው ባለስልጣን ነበረ በኤፍቢአይ። ማንነቱ ዲፕ ስሮት የተባለው ሰው ማርክ ፊልድ ይባላል። በወቅቱ እርሱ የፌዴራል ምርመራ ቢሮ ወይም ደግሞ የፌዴራል ምርመራ ቢሮ በሚባለው ውስጥ ሁለተኛ ደረጃ ላይ ያለውን የስልጣን እርከን ይዞ የሚገኝ ሰው ነበረ። ይህ ሰው ታዲያ ማርክ ፊልድ ለዋሽንግተን ፖስት ጋዜጠኞች ለቦብ ውድዋርድ እና ካርል በርንስታይን በፕሬዚዳንት ኒክሰን አስተዳደር ውስጥ ይፈጸሙ የነበሩ ህገወጥ ተግባራትን በሚስጥር ያጋልጥ ነበረ። ይህም እንግዲህ ምንድን ነበረ? አንደኛው መረጃ ማረጋገጥ ነው። ጋዜጠኞች ያገኟቸውን መረጃዎች ትክክለኛ መሆናቸውን ያረጋግጥላቸው ነበር። የፌዴራል ምርመራ ቢሮ ውስጥ እንደመስራቱ ማለት ነው። መረጃዎቹ ትክክለኛ ናቸው አይደሉም የሚለውን ጋዜጠኞቹ የሚያገኟቸውን መረጃዎች ያረጋግጥላቸው ነበር። ሁለተኛው ደግሞ አቅጣጫ መጠቆም፣ ገንዘቡን ተከተሉት፣ ፍሎ ዘመኒ የሚለውን ዝነኛ ምክር በመስጠት የምርመራ አቅጣጫቸው በዋይት ሀውስ ባለስልጣናት ላይ እንዲያተኩር፣ ገንዘቡን ተከተሉት የሚለውን ሀሳብ በመቀበል ማለት ነው በዋይት ሀውስ ባለስልጣናት ላይ ትኩረት እንዲያደርጉ እንዲችሉ አቅጣጫ በመጠቆም ነው። ይህም አቅጣጫው ገንዘቡን ተከተሉ ፍሎው ዘመን የሚለውን ሀሳብ ወይም ደግሞ ምክርን በመስጠቱ ይህን እየተከተሉ እንግዲህ ቅሌቱን እንዳጋልጡ አድርጓቸዋል ማለት ነው። ለምን ዲፕ ስሮት ተባለ ነው እንግዲህ። ይህ ሰውዬ ዲፕ ስሮት የተባለበት ምክንያት ይህ ስም የተሰጠው በሁለት ምክንያቶች ነው። አንደኛው በወቅቱ ዝነኛ ከነበረ አንድ የፊልም ስም የተወሰደ ነው። ጋዜጠኞቹ በወቅቱ ዝነኛ ከነበረ አንድ የፊልም ስም የተወሰደ ነው። ሌላው ደግሞ ጋዜጠኞቹ መረጃውን የሚያገኙት በምስጢር ወይም ደግሞ ዲፕ ባክግራውንድ ስለነበር ለደህንነቱ ሲባል ስሙን በዚህ ኮድ ቀይረውታል ማለት ነው። ማንነቱ እንዳይታወቅና ደህንነቱ አደጋ ላይ እንዳይወድቅ በሚል ዲፕ ስሮት በሚል ፌክ ስም ወይም ደግሞ ድብቅ ምስጢራዊ ስም ይጠራ ነበረ። ምስጢራዊ ግንኙነታቸው ስናይ እንግዲህ ጋዜጠኛው ቦብ ውድዋርድ እና ማርክ ፊልድ የሚገናኙት በጣም በምስጢራዊ ሁኔታ ነበር። ሰውየው ጋር የሚገናኙት በድብቅ ነበረ። ከእርሱ ጋር የሚገናኙት በጣም ምስጢራዊ በሆነ ሁኔታ ነበረ። ለምሳሌ እንኳን ብናነሳ በአንድ የምድር ውስጥ የመኪና መቋሚያ ፓርኪንግ ጋራጅ ውስጥ ሌሊት ይገናኙ ነበረ። በፓርኪንግ ጋራጅ ውስጥ የምድር ውስጥ የሚገኝ ማለት ነው የፓርኪንግ ጋራጅ ውስጥ እዛ ላይ ሌሊት እየተገናኙ መረጃዎችን ይለዋወጡ ነበረ። ሌላው ደግሞ ምንድነው ለመገናኘት ምልክት ሲፈልጉ ውድዋርድ በቤቱ በረንዳ ላይ ያለውን የአበባ ማስቀመጫ ቦታ በመቀየር መልእክት ያስተላልፍላቸው ነበር ማለት ነው። የአበባ ማስቀመጫውን ቦታ ብድግ አድርጎ ወደ ሌላ ቦታ በመቀየር መልእክት እንዲሆናቸው ያስቀምጥላቸው ነበር። በዚህም ምልክት እየሰጣቸው መረጃዎችን እንዲለዋወጡ ያደርግ ነበር።
ማርክ ፌልት ማንነቱን ሳይናገር ለብዙ ዓመታት ቆይቷል። ነገር ግን በ2005 ዓመተ ምህረት እድሜው 91 ዓመተ ምህረት ሲሆን ከመሞቱ በፊት ለቫኒቲ ፌር መጽሔት በሰጠው ቃለ መጠይቅ ያ የነበርኩት እኔ ነኝ በማለት እውነቱን ተናግሯል ማለት ነው። ያ መረጃውን ሳቀብል የነበርኩት ዲፕ ስሮት የሚባለው ሰው ዲፕ ስሮት ተብዬ መረጃዎችን አቀብል የነበረው እኔ ነበርኩኝ በማለት ራሱን አጋልጧል። ማርክ ፌልት ይህን ያደረገበት ምክንያት ወይም ደግሞ የፕሬዝዳንቱን ቅሌት ያወጣ ለነሱ መረጃ አሳልፎ የሰጠበት ምክንያት ፕሬዝዳንት ኒክሰን የኤፍቢአይን ምርመራ ለማደናቀፍ በመሞከራቸውና በፍትህ ስርዓቱ ላይ ጣልቃ በመግባታቸው እንደተቆጣ ይነገራል። ስለዚህ ወተርጌት የሚለው መነሻ ሀሳቡ የመጣው ከዚህ ነው ማለት ነው። የአሜሪካ የፖለቲካ ቅሌትን የፕሬዝዳንት ኒክሰንን ከስልጣን መውረድና የነበራቸውን እንግዲህ ጣልቃ ገብነት ለማስቆም የተደረገ የመረጃ መለዋወጥ ነበር ማለት ነው። ወተርጌት የተባለው እንግዲህ ለዚህ ለፖለቲካ ቅሌቱ የተሰጠ ስያሜ ነበረ ማለት ነው። ይሄንን መረጃዎችን እንግዲህ ከዚህ የበለጠ ደግሞ ሪፈር ለማድረግ አንድ ፊልም ልጠቁማቸው። ኦል ዘ ፕሬዚደንትስ ሜን የተባለ ዝናኛ ፊልም ወይም ደግሞ መጽሐፍ አለ። እሱን በተጨማሪ እንግዲህ አንብበን ሪፈር አድርገን የተሻለ መረጃ ማግኘት ይቻላል። እስከዚህ ድረስ አብራችሁ ስለነበራችሁ አመሰግናለሁኝ። ቤተሰብ እንድንሆን ለሌላ ጊዜም እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በሌላ ታሪኮችና በተለያዩ ቪዲዮዎች እንገናኛለን። መልካም ሳምንት ይሁንላችሁ። ደህና ሁኑ።